እስቲ የሙዚቃ መሳሪያ ድራም ስለሚመታው አዋፍ ነው ዛሬ የምናየው። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም አለን። ዛሬ የምናየው ፓልም ኮኬታ የሚባል ጥቁር ነው። እዚህ አካባቢ ቀይ ያለው ወይም ባለ ክራውኑ ይባላል። ከላይ እንደ ክራውን ይሰራል። በጣም ስሜቱ ሲገባ ይሄ አዋፍ የሙዚቃ መሳሪያ ይጫወታል። እንዴት መሰለ የሚጫወተው? ትላልቅ ዛፎችን ይፈልግና እነዛ ዛፎች ላይ መሃላቸው የተቦረቦረ መሃሉ ይቦረቦርና ምስጥ በልቶቶ የሆነ ነገር ይሆንና አንዳንድ እንትኖች ቆፎ ይሆናሉ ማለት ነው። ልክ እዛ ላይ 40-30 ሳንቲም የሚሆን እንጨት ቆርጦ ያመጣል። ራሱ ሆን ብሎ ያመጣል። ቅርንጫፎች ምናምን ካሉት ይለመልማል። ሃይ ኢንተለጀንስ ነው። ከዛ እዛ ዛፉ ላይ ድምጽ ይሰጣል። ለምን ባዶ አይደለ ውስጡ ቋቋታ ነገር ያመጣል ማለት ነው። በእግሩ እንትኑ ጥፍሮቹ በጣም እንትን ናቸው፣ ጠንካራ ናቸው። እሱን ይዝና በምንቃሩ የሚገርም ሙዚቃ ይጫወታል። በቃ ድራም ይመታላታል ምናምን ነገር። ለሴቷ ነው ግን ይሄ ሁሉ የሚያደርገው። ሴቷ ከሌላው መርጣ እሱን የምታገባው በሚጫወትላት ሙዚቃ ተነስታ ነው። ድምጽ ያወጣል ምናምን ነገር። ከዛ ያንን ነገር ጥሩ ዜመኛ ከሆነ ቆንጆ አድርገው ከተጫወተ ዋው ይሄ ጤነኛና ጠንካራ ነው ማለት ነው ትላለች እሷ። ያኔ እሷም ትፈልገዋለች። ከተጋቡ አይፋቱም። ብዙ ጊዜ ይሄ አዋፎች ላይ የተለመደ ነው። ከዚህ በፊትም የሰራውላችሁ ወደፊትም አሁን ሰራላችሁ። እንደነዚህ አይነት ነገሮች በጣም ተምሳሌቶች ወይ ምሳሌዎች ናቸው ለፍቅር። በተለይ አሁን ላይ ለኛ ለሰዎች ብዙ ነገር ከነሱ ምንማር። ከተመቸቹ ከማረካት ይጋባሉ። እንትን እያለላት ይሄ ክራውኑን ያኔ ነው በቃ ልክ በስሜቱ ሲገባ ይሄ ክራውኑ እንዳለ ይቆማል። ስሜቱ ስል ሙዚቃው ነው እሷን እንትን ሲል ማለት ነው ይቆማል። ይሄ እንደዚህ እንደንትን ይሰራል። ዘውድ ማለት አይደል? ክራዋ በቃ እንደ ዘውድ ነገር ይሰራላት። ከዛ ይጋባሉ። በጣም ረጅም ዛፍ ላይ ነው ቤታቸውን የሚሰሩት። በጣም ትልቅ ቤት ነው የሚሰሩት፣ በየጊዜው ማይታደስ። እዛ ውስጥ ኑሮውን ይመሰርታል። ብዙውን ጊዜ አንድ እንቁላል ነው የምትጥለው። ለ3 ዓመት ያህል አይወልዱም። ብዙ አዋፋቶች በጣም ጥብቅ ቁርኝትና ፍቅር ያለበት ቤት ውስጥ ይገርማል ቶሎ አይወልዱም። ለማሳደግ የሚፈጀው ጊዜ ስላለ ነው። ልጆቹን እንዳይጠቁበት ወይ ሚስቱ እንዳትጠቃበት በጣም ወደ ላይ ከ30 እስከ 50 ሜትር ከፍታ ላይ ያላቸው ዛፎች ላይ ነው የሚሰሩት። ሬን ፎረስት ያለበት አካባቢ ነው በአብዛኛው የሚኖሩት። ወደዛ ወደ ሰሜን አሜሪካ አካባቢ፣ ወደ ደቡብ አሜሪካንም ልክ እንደዛው ማለት ነው። ልጇቸውን በጋራ ነው የሚንከባከቡት የሚያሳድጉት። ለ1 ዓመት ምናምን ያህል እያመጡ እያበሉ እነሱ ናቸው እንትን የሚሉት። ከዛ ከ1 ዓመት በኋላ 2 ዓመት እስኪሞላው ድረስ ያላምዱታል። መብረርን፣ ማደንን፣ ይሄ እንዳሁን እንዳልኩ የሙዚቃ መሳሪያው መጫወትን ያላምዱታል። ከ2 ዓመት በኋላ ወር 3 ዓመት ላይ እነሱ ሌላ እንቁላል ጥላሉ። እሱ ራሱን ችሎ ይወጣል እና ዝም ብሎ አያጭም ወይም ዝም ብላ አትቀበለውም። ተጫውቶላት ማርኳት ነው። ከሚዘፍኑላት መሐከል ወይም ከሚጫወቱላት መሐከል የተመቻትን ነው የፍቅሩን ጥያቄ የምትቀበለው። እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።